እንኳን ለልደቷ ምን እንዳለች ምናምን ያው እየሰማች ነው። ኦኬ ቆይ በውስጥ ቁጥሬን ያዡ ዴዚ ቁጥሬን ያዡና በውስጥ እናወራለን። የኔ እናት እናንተ እኮ ችግሩ ሁሉ ሰው አሜሪካን ያለ ስለሚመስላችሁ እኮ ነው። ታዲያ ምንድነው ለንደን ያለሽው ያለው? ታዲያ እኔ እንግሊዝ ነው ያለሁት አሜሪካን አይደለም ትይኛለሽ ያለሽ። እኔ ምን አውቃለሁ እኔ ሮሚ ሁሉ አሜሪካንም ይመስለኝ እኔ ሁሉ እኮ ነው የሚመጣና እኮ ሁሉም ሮማን አሜሪካ እንዲሆነች ይሉኛል። እኔ ለንደን ነኝ ብዬ አስረድቻቸው ለንደን የሚመስላቸው የአሜሪካን ስቴት ነው። ምንም አይገናኝም እኮ። እኔ ከለንደን አሜሪካ ልሄድ 7 ሰዓት ተኩል ነው። ከለንደን ኢትዮጵያ ልገባ 7 ተኩል ነው። እኔ መሀል ነው ያለሁት። በዚህ ጋር ብሄድ እኩል ነው፣ በዚህ ጋር ብሄድ እኩል ነው። ስለዚህ እኔ የምኖረው ለንደን ነው። ግን ለንደን እኔ ብዙ ማውቀው ሰው አለ፣ የሚረዳት በማንኛውም ነገር ሰፖርት የሚያረጋት ሰው አለ። ስለዚህ ምንም ያስጨንቅ ነገር የለም። ለዴዚ የሚያንስ የለም። አሜሪካ ሀገር እንደ ራሴ የማያቸው ቤተሰብ አለ። እህቴ አለች። ከፈለገች የራሷ ሩም ሰታት እንትን እስክትል የምታረግ እኔ ሰው አሬንጅ አረግላታለሁ። የዴዚ እናት እየሰማሽ ካለሽ ይህንን እንትንም ዩቱብ አንቺ ነሽ የከፈትሽው። አንቺ የዩቱብ እና የቲክቶክ ብር የጠማሽ ቅሌታም እናት አርፈሽ ቁጭ በይ። በጣም ነው የምታስጠዩ። የገዛ ልጅሽን ከሰው ጋር ቁጭ ላይ ስታሚ አታፍሪም እንዴ? እኛ በአንቺ እድሜ ልጄ ተጣልቼ አውቃለሁ። እኔ ፐርፌክት እናት ሆኜ አይደለም ከልጄ ጋር ተጣልቼ አላውቅም። ልጄን ግን ከሰው ጋር አላማትም። ልጄን ከእህቴ ጋር አላማትም። ልጄ አጥፍታብኝ ታውቃለች። ግን እኔ ልጄን ከእህቶቼ ጋር አላምናቸው። ልጆቼ ራሱ ስለ ልጆቼ እህቶቼ አንድ ነገር ቢያወሩ ዘርግፌ ነው የምለቃቸው። ለምን እናቴ አይሆንም? እናቴን ብትሆን ልጆቼን እንደዚህ ገላምጣ ብታያቸው እናቴን ራሱ አልተዋትም። ዲዩ አንደርስታንድ? እናት ስትሆኚ በልጆች አትደራደሪ። እንደማተርዋት ልጅሽ የፈለገ ብታጠፋብሽ ሐኪም ቤት ላስገባት ምን አባሽ ብለሽ ነው በአሜሪካ ምድር ሐኪም ቤት የምታስገቢያ ልጅሽን? በቃ እንዴ 20 ዓመት ሞላት። ስሚ አንቺ ታካሚ ነሽ። ወጣ ገባ የሚል ቦይፍሬንድ ነው ያለሽ። እሱን ለምደሻል። አግቢና ሰትል ሆነሽ ኑሪ። ቢጤሽን አግቢ። እሷ እድሜ ልኳን ከአንቺ ጋር አትኖርም። አትሰሚም እንዴ? መከርኩሽ። እሷንም ያክል ልጅ እኔ አኑሬያለሁ። ሺስ 22 ከ18 በኋላ ያላቸው እድሜ በራሳቸው መኖር ይፈልጋሉ። እንኳን ወደው ሳይወዱ ራሳቸው 18 ሲሞላም ብለው ነው የሚፎክሩት። አንቺ ሴትዮ ልታገቢያ ነው እንዴ ልጅሽን? ሰው የሚልሽን ለምን አሰሚም እንዴ? ጤነኛ ነሽ? ግን አንቺ ሴትዮ የገዛ ልጅሽን ከሰው ጋር ታሚያታለሽ። ከእህቶችሽ ጋር እንኳን ማውራት ራይት የለሽም እንደ ልጅ። እኔ ስለ ልጄ ከእህቶቼ ጋር መብራንን አላወራም። በልጄ አልደራደርም። እሷም የኔ ልጅ ሜዳ ከልጆቼ ጋር ብታወራ ከእናትሽ ጋር አውሪ ብለው ነው የሚመልሷት። ስለ ልጅሽ ከሰው ጋር ቁጭ ብለሽ አንቺ የጨነቀሽ እሱ ብር ያገኛል፣ እሷ ስለ ፍቅር ታወራለች። ዩሲ ታርጌቷ ብርና ብር አይታለቻ። ከዚህ በፊት ተጫውታ ብር የተሰጣት እኮ ልጅሽ እዚህ ሚዲያ ላይ መታ ምንም ታምር አልሰራችም። ልጅሽ የተሰጣት ነጭ ፈረንጅ መታ አማርኛ ቻለች። ኖ ጅንጀና ስትል አማርኛ ፈረንጅ ቻለ ብለን የተከተልናት። እንደገና ተዋደደች። ለምንድን ነው አንቺ? ምን ልጅሽ እኮ ተአምረኛ ልጅ የተወሰደብሽ አስመስልሻት። እንደ ማንኛውም ኢትዮጵያዊ ልጅ ናት። ለዛውም ሀፍካስት፣ እሱም ሙሉ ኢትዮጵያዊ ነው። ተዋደዱ። አንቺ ፍቅር መቀስ ለምን ትሆኛለሽ? አንቺ ልጁን ወደሹ ከሆነ በግልጽ ተናገሪና ልጁ ደግሞ እንዴ ይህን የሚያክል አንድ ፍሬ ልጅ ምን ያረግሻል? ምን ሊያረግሽ ነውስ? የዘንድሮ አጫጭር ሰዎች ምን አርጉ ነው የምትሉን? አጫጭር ሰዎች እኮ አስቸገራችሁ። ምን ሆናችሁ ነው እንዲህ አጠራጠር ያሉ ሰዎች የምታስቸግሩ? ሮሚ እንዴት ነሽ? አለሁ። ሰላም ነሽ? አለሁ። ዜድ ኧረ በስመ አብ። እኔ በጣም ምንም አትሰማም እቺ ሴትዮ። መከርኳት። እኔ አንድ ጊዜ የሆነ ነገር ልበል።
እየሰማሁ ነበር ቁጭ ብዬና ሪካርድ እስቲ ተናገሪ። እሺ ማማዬ፣ እኔ የራሴን አስተሳሰብ ነው፣ በመንቀፍም በመደገፍም አይደለም። ያ በፍቅራቸው መካከል ነው እድሜዋ ነው። ገብቶሻል አይደለ? እድሜ ላይ በዚህ እድሜ ላይ ስታፈቅሪ ማንንም አትሰሚ። እድሜሽ ነው። እንደ አበሻ እናት ደግሞ እኔም እናት አይደለሁ። እንደ አበሻ እናት ሺቲንግ ፕሮቴክት እያደረገች መስላት ሊሆን ይችላል የምታደርገው። እናትየው ትክክል ነች ትክክል አይደለችም እነሱ ናቸው የሚተዋወቁት። ግን አንድ ነገር እኔ የሚገባኝ አበሻ እናቶች በጣም ኦቨር ፕሮቴክተር ነን፣ ገብቶሻል፣ አክራሪዎች ነን ብዬ ነው የማስበው። የምታደርገው ጥሩ መስሏት ሊሆን ይችላል። ግን ዞሮ ዞሮ እናት ፊቸር ላይክ ለእኛ ለቤተሰብ እናት ስትሆኝ የሚጠቅመን እያያሉ። ምናልባት እኮ የጎዳቻትም ሊሆን ይችላል። ግን እሷ ሜቢ የምታደርገው ነገር የጠቀማት መስሏት ሊሆን ይችላል። አንደኛ ሰውም ራሱ አሁን እኔ አንቺ ጋር ቀረብኩሽ ልበል፣ ከዛ በኋላ ማወራሽን ነገር ሪከርድ አድርጎ ራሱ ማውጣቱ ራሱ አይኖ ሚዲያ ነው ቲክታክ ነው እንደዚህ አይነት ነገር አለ። ግን ቢሆንም እየጠቀሟት አይደለም። እንደገና አሁን ልብስ አልተገዛላትም ምናምን። አሜሪካ እኮ ነው የሚኖረው። 21 ዓመቷ ከሆነ እኮ ወታ መስራት ትችላለች። እናቷ ኃላፊነት የለባትም። በፍቅር ኃላፊነት አለብሽ። በፍቅር ካልሆነ ግን እናቷን ልብስ ማልበስ ምናምን ግዴታ የለባትም። አይ የራሴን ኑሮና ላይፌን እመራለሁ ብላ ከወጣች በቃ መልቀቅ ትችላለች። ግን ስቲል እንደ ህፃን ልጅ ነው እየተንከባከበች ያለችው። ገብቻል። ስለ ልብስ ስለምትለብሰው ልብስ ስለምናምን እናትየው ግዴታ የለባትም በነገራችን። ምክንያቱም 21 የራሷን ላይፍ መርጣላ ወጣለች አይደለም። ከመረጠች ደግሞ ያን ነው እንትን ማለት ያለባት። በፍቅራቸው መግባት አለባት የለባት። እንደ እናት ፕሮቴክት ያደረገቻት መስሏት ሊሆን ይችላል ያለችው በዘር ምናምን። አይ ነው አሁን ያለው ወቅት በጣም አስቸጋሪ ወቅት ነው። ገብቻል። ያ ትክክል ላይሆን ይችላል። ያ ሌላ ጉዳይ ነው። ግን ደግሞ የምታረገው ምናልባት በጥሩም ሊሆን ይችላል። ከእናት በላይ ደግሞ ማንም የማያውቅ ነገር የለም። ምናልባት በጣም ነፃነቷን አልሰጣት ብላ ሊሆን ይችላል። ኦኬ እናት ስለሆነ ልትሆን ትችላለሽ። ኦኬ ይሄን ፓርቱን ሐኪም ቤት እናስገባት። ይሄ እናት ፕሮቴክት ማድረግ ነው። ይቺ ልጅ አሽሽ ለምዳ አልመጣች ሰካራም አልሆነ ልጅሽ ሐኪም ቤት ማስገባት አለብኝ ብለሽ የምታምኚው ኦቨር ሰካራም ከሆነ አሽሽ ለምዶብሽ ከመጣ ሪያብ የሚገባበትን ነገር ልታመቻች ትችያለሽ። ይህቺ ልጅ ሚዲያ ላይ ወጣ ብልግና ተናግራ አታውቅም፣ ተጣልታ አታውቅም። ፈን እያረገች ከመጫወት ውጭ ምንም ያላረገችን ልጅ እናት ሐኪም ቤት ላስገባት እንዲህ ላርጋት እያለች የምትማከር እናት አለች እንዴ? እኔ ሰምቼ አላውቅም። ልጄን እኔም ማንም እና በምድር ላይ ለልጁ ጥሩ ነገር ይመኛል። ልጄ ሳይኮሎጂ ተመርቃልኛለች። ምናልባት ልታገባ እኔ እንደ እናት የምመኘው ከእሷ በላይ ማስትሬት ያለው ረጅም ቆንጅዬ ሁሉ ነገር ያለው ምናልባት በፌራሪ መኪና ዝንጥም ያረጋት ሰርጓን ሜክሹር ሂልተን ሆቴል ማነው ሸራተን መልሷን እንዲደግስ እንደዛ ነው እንደ እናት የምመኘው። ነገር ግን የኔ ልጅ ወዳ እንኳንና ሀበሻ ኢትዮጵያዊ ናይጄሪያ 9 ኪሎ ያለው ከወደደች እኔ እናቷ እምቢ ማለት አልችልም። የምችለው እኔ እንደ እናት ወዴት ይዛችሁ ትሄዳላችሁ? ሪታየርድ ታረጊያለሽ። እኔ እናንተን ከሀበሻ ስለወለድኩ ይዣችሁ ሀበሻ መሄድ እችላለሁ። እናታቸው ግን ሌላ ብትሆን አባት ልጆ ልጄ እንደዚህ ሆኜ ከነጮ ልጄ አፈላልግኝ ያሉ አሉ። ይህን ትመክሪያለሽ። ከጥቁር ብትወልጂ ይሄ ነው እንዲህ ነው ካልቸራችን ይለያል። ይህን ትመክሪያለሽ። ወዳ አልሰማም ካለች ግን እዚህ የምናውቃቸው እኔ ይሄን ልጅ ተኝቼ ስነሳ ባየው ብዬ ልጮ የምችል ምን የመሰለኝ መልኳ ቆንጆ ቁመና ትምሮ የተማረች ሴኩሪቲ ናይጄሪያ ግብታለች እዚህ ሀገር ልጅ ወልዳ እና ምን ልንገላቸው ነው? አንችልም። ይቺ እናት የእናትነት ነገር አይታይባትም። ደፍሬ ነው የምናገረው። ደፍሬ እናት አፈቀርኩ ብላ የልጇን ፍቅረኛ ጠልቻለሁ ብሎ በዚህ መልኩ የሄደች እናት አላቅም።
ሙስሊም አላመጣችባትም። ከሃይማኖቷ የተለየ ከኢትዮጵያ ውጭ አላመጣችባትም። ይሄ ነገሮች በተለይ ሃይማኖት ያቆራርጣል። ሃይማኖቷ አንድ የሆነ ሶሻል ሚዲያ የሚታወቅ ምንም ያልጎደለው ሊወደደች ልጅ ተብሎ በዚህ መልኩ እናት ሆስፒታል ማስገባት አለብን ብሎ ለልጁ የሚመኝ እናት እኔ እንደ እናት አይቻላቅም። ይሄ እናትና